እኔን ነው አይደለ ዮኒ? አዎ እንዴ ዛሬው የት ይላል እሷን እኮ አይወለ በደንብ አንድ ባሪ አለ። እኔ ጋር አንድ ባሪ አለ። የትኛውም ሚዲያ ላይ ታውቃለህ፣ እኔ ጥያቄ ለሚመልሱት እኔ ጠይቃለሁ እንጂ ሰው ሲጠይቅ አልመልስም። ለምን? እንደ ነብይ አይደሉ እንዴ? ሰው እንዴት ይመጣል ታዲያ ወደ እርሱ? ጊዜ የለም። ሰማ ይኸው ጊዜ የለም፣ ሰዓት የለም። እና ያልተማረው እዚህ ጋር ልንነጋገር ቆይ ፕሮፌት ያልተማረውን ይሄ ሰው ወደ ጌታ እንዴት ነው የምናመጣው? ውሃ እንዴት ነው የሚይዘው? አሁን ውሃ ይዘህ ጸልይ ማለት አልችልም። አሁን የዲያቆኑ አልችልበት ውሃ ይዞ እንዲጸልይ ማድረግ የምችለው የደህንነት ትምህርቱን አጠር አድርገው እንደዚህ ነው የማስተምረው የምከተለው ይሄን ነው ብለው ቶሎ ብለው ላጥ አድርገው ያሳምኑልኝ። መዳን በሌላ በማንም የለም፣ ልንድን ተሰጠን ከሰማይ በታች ስሙም ኢየሱስ ነው ላ አለቀ። እችን መናገር ይችላል። ከዛ ውጪ ያለፈ ከኢየሱስ ውጪ ነገር ተያይዞ የሚመጣ ምንኮች የሶስት ስርዓቶች ካሉ እሱ መወገድ ያለበት አንደኛ መዳን ኢየሱስ ብቻ እንደሆነ ነው የምናወራ እኛ እንጂ ስላሴ ሌላ ትርፍ ነገር ነው እንዴ? ስለ እግዚአብሔር መጠየቅ ስለ ስላሴ ሌላ ትርፍ ነገር ነው እንዴ? ስለ አብ ስለ ወልድ ስለ መንፈስ ቅዱስ መጠየቅ ሌላ ትርፍ ነገር ነው እንዴ? አንድ ሙስሊም ቢጠይቅ ፕሮፌት ምን ብለህ ልታወራ ነው? አሁን ፕሮፌት ሙስሊም ቢመጣ ምን ብለህ ልታወራ ማለት ምን ማለት ነው እኮ ንገረኝ። ስለ ስላሴ አንድ ሙስሊም መጥቶ ምን ብለህ ልትመልስለት ነው? ነገርኩ እኮ እኔ ነገርኩ። ምን ብለህ አንድ ነገር ያለ እኮ በደንብ ስማ። እዚህ ጋር ያላችሁ ስሙ። ይኸውልህ ቲቲና በተሞላ ቅንነት በተሞላ አውቃለህ አይደል? ቲቲና በተሞላ ቅንነት በተሞላ በዚህ ሚዲያ ላይ ገብቶ የሚናገር ሰው የለም፣ የሚያሾፍ ብቻ ነው። ነገር ግን ሆኖም እኔ በሚዲያ ላይ ክርክር መድረክ ከፍቼ ካመኑት ጋር አልከራከርም። ያላመነ ሰው ሲመጣም ደህንነት ትምህርት አስተምረኝ ካለ ቀጠሮ አስይዤ በሚዲያም ላይ ሆነ በተግባር አስተምረዋለሁ ስለ እግዚአብሔር መንግስት፣ ስለ ደህንነት። ስለዚህ ከዛ ውጪ በሚዲያ ላይ እየመጡ ለማሾፍ ለሚመጡት ይህንን ይጠይቃሉ ለምሉት አልመልስም ነው ምልኔ። በሚዲያ ላይ አንድና አንድ ነው የሚያደርገው፣ ወንጌል ነው የሚሰብከው፣ የእግዚአብሔር ወንጌል ሰብካለሁ፣ ለትውልዱ ጸልያለሁ። ስለ እግዚአብሔር እኮ ጠየቅ ነው። አሁን እኮ ግራ የተጋባ ነው እኮ ምንድነው እዚህ ሚዲያ ላይ አንተ ባለህበት ሌሎቹን መጠየቅ። እሺ አንድ ጥያቄ ልጠይቅሽ። አንድ ጥቅስ ቃሉን ልንገርና ጥቅሱን ትነግረኛለሽ። ወደ ጥያቄ አትሂድ። ቅድም እግዚአብሔርን ቃል አንብበናል። የቅድሙን እኮ ነው በጣም በሌላ በማንም አጭር ሰዓት ብትሆንም በጸሎት ላይ ነው ያለ ነው። አሁን እቺ መስመር የጸሎት ሰዓት ናት። አየህ እኔ ለጸሎት የሚመጣ ሰው ብቻ ነው የሚያስተናግደው እንጂ እንዳንተ ጥያቄ ይዞ ለሚመጣ ለሚያሾፈው ለሚቀልደው አልመልስም። አይ መጽሐፍ ቅዱስ ጥቅስ መጠየቅ ማሾፍ ሆነ ማለት ነው? ኖ እንዴት የሚመልሱት አሉ 24 ሰዓት ቁጭ ብሎ ስለዛ ብቻ የሚያወሩ አሉ። ግን በፊት መጽሐፍ ቅዱስ ላይ የነበሩት እኮ ከዛ ጸሎት አይደለም መጽሐፍ ቅዱስ ላይ የነበሩት እኮ እውነተኞቹ ነቢያት ሲጠየቁ ይመልሱ ነበር። እነ ጳውሎስም ደግሞ ሲጠየቁ ይመልሱ ነበር። ቦታ አለ። እነሱ ጊዜና ቦታ አይመርጡም ነበር እኮ ለሁሉም በየትኛው ጊዜና በየትኛው ሰዓት ይመልሱ ነበር። ነብዩን ዛሬ ይለፍ ነብዩን ይለፍ ጥያቄና የመልስ ውድድር እዚህ ጋር አልመልስም። እኔ የሚያደርገው መጸለይ ነው፣ ወንጌል መስበክ ብቻና ብቻ ነው። በሚዲያ ላይ ጥያቄ ከፈለክ በአካልና እኔ ያለው ተዋሳ ነው። ቁጭ ብለን ቸርችን ሆነ ቁጭ ብለን እናወራለን። ከዛ ውጪ 24 ሰዓት ቁጭ ብሎ ወንጌልን ይዞ
መከራከር አያስፈልግም። ሰላም ነው፣ እንዴት ናችሁ? ደሜዋ እግዚአብሔር ይመስገን። አንዴ ቆይ ደሜዋ፣ ይቅርታ በጣም ፕሮፌት ጸሎት ሲያደርጉ አባታችን የሚለውን ጸሎት ለሰው ያደርጋሉ? ለሰው ያደርጋሉ ወይ? አዎ ጸሎት ለሰዎች አደርጋሉ ስላሉ ነው። አሁን የጸሎት ሰዓት ነው፣ ሰዎች ጸሎት ማድረግበት ሰዓት ነው ስላሉ ለምሳሌ ሰዎች ጸሎት ሲፈልጉ አባታችን የሚለውን ጸሎት ያደርጉላቸዋል? እኛ እኮ እናንተ አስቀድማችሁ አባታችን ወይ ልትሉ ትችላላችሁ። እኛ ግን ጸሎት ሲጸለይና ፕሮግራም በየቸርቹም ሆነ ሲደረግ መጨረሻ ድምዳሜ ጋር ሲደረስ እንደዛ ነው የሚጸለየው። አባታችን ይባላል። በእናንተ መጀመሪያ በአባታችን ተብሎ ሊጀመር ይችላል። ግን በእኛ ያ አንተ የምትለው አባታችን ጸሎት መጨረሻ ላይ ነው የሚጸለይበት። ኦኬ አባታችን የሚለው ጸሎት ላይ መንግስት ትምጣ፣ ፍቃድ በሰማዮች እንዲሁም በምድር ትሁን፣ የዕለት እንጀራችንን ስጠን ዛሬም፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ደፍተን አታግባ ይላል እና በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል ሲል እሱ ክፍል እንዴት ነው የሚረዱት? እንዴት ትረዳለህ? አሁን ምን ያልክ አንተ ራስህ አንብቤ ወደ ፈተና እንዳንገባ ግልጽ አድርገህ እኮ እየተናገርክ ነው። ሰው ወደ ፈተና ያለ መግባት ከፈለገ በደሉም ይቅር እንዲባል የሚፈልግም ሰው የእግዚአብሔር ቃል ማቴዎስ 5:7 ላይ ያለው ቃል ሄዶ ማንበብ ይቻላል። ይቅርታ አድርግ፣ ልበ ንጹህ የሆኑት እግዚአብሔርን ያዩታል ይላል። ይቅር በለ ወንድም ይላል። ያ ቃል ማስተናገድ ያለበት ሰው። ስለዚህ አንተ ለጠየቅከው አንተ ራስህ ተናግረ ራስህ መልስ ሰጥተህበታል። እኔ ደግሞ በምኑ ላይ ነው መልስ በዚህ ዙሪያ ላይ የሚሰጠው? እሺ ጥያቄ የነበረው ምን መሰለው ፕሮፌት፣ እኛም የበደሉን ይቅር እንደምንል አንተም ይቅር በለን እያልን ነው አይደለ? ይቅር እንደ አሁን ወደዛ ባንሄድና ወደዛ ባንሄድ በደንብ ስማ፣ ነገርኩህ። አንገት ላይ ያረከው መስቀል ከባድና ዝቅታና ከፍታ ስጡ እናንተ። ይኸውልህ ስሰማ እዚህ የሚመታ መንፈስ ስላለ ነው የመጣሁት። የሚወርቅ መንፈስ ስላለ ይኸውልህ ጨለማ ትውልድን ወደ ስህተት የሚመራ የሚያሾፍ መንፈስ ስላለ ነው ለመምታት ነው የመጣሁት። ረስቼ አይደለም። እኔን ከፍታ ሰጣችሁ ቆርጣችሁ ብትልኩም አገባኝም። እዚህ ውስጥ ያለው ግን ስፕሪቱ ይመታል። የጨለማ መንፈስ ካለ ትውልድን የሚያጨናንቅ ካለ ወደ ስህተት የሚመራ ካለ ትውልድን ወደ ስህተት የሚመራ ካለ ይመታል በኢየሱስ ስም። የጨለማ ስራ ልናፈርስ ገብተናል። ስለዚህ ዛሬ ወደዚህ የመጣ ይህንን የምታዩ የአባተ ብሩካን የተወደዳችሁ በኢየሱስ ክርስቶስ እምነት ያላችሁ አሁን እንጸልያለሁ። ሲጸልይ አሜን የምትሉ በእምነት አሜን ስትሉ ትፈወሳላችሁ። በኢየሱስ ስም ትፈወሳለህ። በኢየሱስ ስም። ኦርቶዶክስ ነበሩ በፊት እንደ ፕሮፌት ወደ ፕሮቴስታንት ከመሄዱ በፊት ኦርቶዶክስ ነበሩ ወይስ ከልጅነቱ? እኔን ነው ኦርቶዶክስ ነበሩ በፊት ወይስ ከልጅነቱ ጀምሮ ነው? አይ አይደለም። ኦኬ ከልጅነቱ ጀምሮ ነው። ኦርቶዶክስ አይደለም። ኦርቶዶክስ አልነበሩ ሆኖ የማያውቁም አላክ። ኦኬ ለምን መሰለኝ ጠየቁት። አሁን አንገቶት ላይ ያሰሩት መስቀል ብዙ ጊዜ በእኛ ቤተክርስቲያን በሰባኪያን አባቶች እንደዚህ ይጠቀሙታል እሱም መስቀልና ይሄን መስቀል ሲያረጉ ምንን ሪፕሬዘንት እያደረጉ ነው? መስቀሉስ ምንድነው የሚወክለው? ምንድነው አሁን ይሄ መስቀል ማረጎት ምንድነው እየነገሩን እየሰበኩን ያሉን? አንድ ሰው ይሄን መስቀል ሳይ ምንድነው የሚማረው? ምክንያቱም ብዙ ጊዜ መስቀል ይሄ ጥያቄ እንግዲህ ይሄንን መልስላለሁ። ለምን መሰለህ ልጨርስልዎት አንዴ። ብዙ ጊዜ ይሄንን መልሳለሁ ባጭሩ። አንዴ ቆይ ልጨርስልዎት። ብዙ ቦታ አትሂድ። አይ ቆይ ልሄድ ሳይሆን ከመስቀሉ ጋር ያለው ነገር ንገሩት። ይሄ ነው ብዙ ቦታ አትሂድ።
እሺ እኛ ስናረግ ብረት አረጋችሁ፣ እንጨት አረጋችሁ፣ ድንጋይ አረጋችሁ እየተባልን ብዙ ጊዜ እንወቀሳለን በፕሮቴስታንት ወንድሞቻችንና እርሶ ደግሞ አሁን ያው መስቀሉን አረገ ማለት እኔ ነኝ የወቀስኩ። እኔ ነው እርሶ አላልኩም። እኔ ነኝ የወቀስኩ። ኧረ እኔ እርሶ አላልኩም፣ ሌሎች ነው ያልኩት። ይኸውልሽ ስማ በደንብ ስማ። እንግዲህ የሚገባበት ቸርች ነግሬሃለሁ። በዚሁ ላይ መስቀል ያለ ተመልከት። መጽሐፍ ቅዱስ ላይ መስቀል ያለ ሰዎች ቸርች ውስጥ ሲገቡ ማሊያ ሲለብሱ መስቀል ያለው ማሊያ ይለብሳሉ። ቄሶችም መልሶ መስቀል ያለውን ልብስ ለብሶ ይቀድሳሉ ማለት ነው። ከዛም አልፎ ተርፎ በየቸርቹ ጫፍ ላይ መስቀል ያለ። ስለዚህ ይህንን መስቀል ያደረግኩት እኔ የእግዚአብሔር መንፈስ አይነ ከፍቶ ስላሳየኝ ነው። አየህ ገባ? ድሮ አላረግም፣ ግን የመስቀሉ ምስጢር መንፈስ ቅዱስ ስለገለጠኝ ነው ማድረግ የጀመርኩት ወንድሜ። ስለዚህ አሁን እኛ በየቸርቹ መስቀል ያለውን ለሚቃወሙ እንጂ እኔ መስቀልን አልቃወምም። መስቀልም ስላደረግ ትክክለኛ አገልጋይ ነህ ልትባል አትችልም። ስላደረግኩ ማለት ነው። ግን ስላላረግ ክርስቲያን አይደለም ማለት አይባልም። ዋና የኛ መለካ ልባችን ነው። ምንሰራው ስራ ነው። በእግዚአብሔር ፊት ይመዘናል። ስለዚህ መስቀል በሩቁ አይቶ ጠላት ይሄን እየተሸበረ ነው፣ ግራ እየተጋባ ነው። አየህ በፊት ያረግ ነበር። ስለዚህ ዛሬ እኔ ያረኩት ገብቶኝ ነው ያደረኩት ወንድሜ። እሺ መልካም አመሰግናለሁ። በፊት አረግ ነበረ ገብቶኝ ነው ያደረኩት መስቀል። በፊት አላረግም ነበረ፣ አሁን ግን ማረጉ ገብቶኝ ነው ያረኩት አሉና አሁን የተረዱት ነገር ምንድነው? በዚህ መስቀል በማረጎት አዲስ ያገኙት ነገር ወይ ደግሞ መስቀል ማረጉ የሰጠው ጥቅም ምንድነው? በፊት አላረግም ነበር አሉ እና በፊት የማያረጉበት ምክንያት ምን አለማወቆት ነበር? አሁን ደግሞ እንዲያረጉ ያረጋውት ያወቁት ነገር ምንድነው? አጠቃላይ እኮ እዚህ ውስጥ ያላችሁ በደንብ ስሙኝ። እንግዲህ እኛ እዚህ ጋር መስቀሉ ክርክር ይዞናል። ብዙ ሰዎቹን ክርክር እየያዛቸው ነው። እኔ መስቀል አንድ ጴንጤ በማድረግ እኔ ግን በፍጹም እግዚአብሔር አይነን ከፍቶ ስላሳየኝ ነው መስቀል። ወንድሜ ዛሬ ልንቀልድ እንችላለን፣ ልንተች እንችላለን። መስቀል እዚህ በማድረግ ማለት ነው የመስቀሉን ምስጢር የገለጠልኝ የእግዚአብሔር መንፈስ ቅዱስ ነው። ከመንፈስ ቅዱስ ውጪ ወይስ መንፈስ ቅዱስ አላሳየህም? ወይስ መንፈስ ቅዱስ ይህንን እንድታደርግ አልፈቀደህም እያልክ ነው? ወይስ ምን እያልክ ነው? እኔ እየነገርኩ ያለው መንፈስ ቅዱስ ገልጦኝ ነው፣ አይነ ከፍቶ ስለ መስቀሉ ምስጢር ስለገለጠኝ ነው ያረኩት እያልኩ ነው። ከዛ ውጭ ምን ትፈልጋለህ? ኦኬ ምን መሰሎት የነበረው በፊት አላረግም ነበር። አሁን በፊት አላረግም ነበር ሲሉ መቼም ክርስቲያን ነው አይደል? በፊትም ያው ክርስቲያን ነው። አሁን እናቁም። ዘግተናል። ይህንን ፋይል ዮኒ ማኛ ዘግተናል። ጸሎት የሚፈልጉት ደመም ፈልጎ እንደመጣላቅም ደመም ይወዶ ሰው ነው። ጌታ ይባርኮ። በእውነት ጥሩ ሰው ነው። አሁን ምን ፈልጎ እንደመጣላቅም ደመን ምን አስበው ነው የመጣው? እንደዚህ ነው እኔ የምፈልገው የሉቃስ ወንጌል ምዕራፍ 11 ቁጥር 2 ላይ ሙሉን እንዲሉልኝ ነው። ጸሎት ነው የምፈልገው። ሙሉን እንዲሉልኝ ነው። አባታችሁ ነው ይበሉልኝ። ያው አባታችሁ ነው ይበሉልኝ። ሙሉን አባታችሁ ነው። ጸሎት ደሜ ግን ችግር አለበት። ጸሎት ጸልልኝ እያልክ ነው አይደለ? ጸሎት አድርግልኝ እያልክ ነው አይደለ? አይ ሉቃስ ላይ ያለውን ነው እያለ ወይ የጸሎቱ ርዕስ ስጥ። ጸሎት ማለት በደንብ ስማ። ጸሎት ርዕስ ስጥ ማለት ደም አንተም ታውቀዋለህ፣ ሐሳብ ትነግራለህ። ሐሳብ ከነገርክ ነው እንጂ በዚህ ጥቅስ ጠቅሰ በዚህ ጸልልኝ ማለት አይባልም። ስለዚህ አንተ ግን በምትፈልገው ነገር ላይ ጠቅሰ በዚህ ጸልልኝ ስትል ጸሎት ሲደረግልኝ ሳይሆን ሲቀሪ ነው። አንተ ነብይ አይደለም የምትለው፣ አገልጋይ አይደለም የምትለው። ስለዚህ አንተ በምትፈልገው ነገር ላይ ጸልልኝ ይበል። እሺ ዘማች
አባታችን ሆይ ብለህ ደግሞ ይቅርታ በጣም እሺ፣ የሆነ በቃ ትምህርት ላይ ካላወሩ እኔ ልውረድ። ያው ትምህርት ላይ የሚያወሩ መስሎኝ ትምህርት ላይ ጨዋ ናቸው። ትምህርት ላይ የሚያወራ ሰው ከመጣ እመጣለሁ። እሺ ጨዋ ናቸው። ትምህርት ክርክር ላይ ማንበብና በነገራችን ላይ አንድ ነገር ክርክር ላይ ወንጌል ብቻ ሰብካል፣ ጸሎት ብቻ ይጸልያል። ተከራካሪነት አዋጣንም። አዎ ገባኝ። አንዴ ፕሮፌት ለምን መሰሎት የወሎት እዚህ ቲክታክ ላይ ብዙ እንትኖች አሉ። ለምሳሌ ፕሮቴስታንት ሳይሆኑ ፕሮቴስታንት ነን የሚሉ፣ ኦርቶዶክስ ሳይሆኑ ኦርቶዶክስ ነን የሚሉ፣ ነቢ ሳይሆኑ ነቢ ነን የሚሉ ብዙ አሉና መጽሐፍ ቅዱስ ደግሞ የሚለው በፍሬዎቻቸው ታውቋቸዋላችሁ ነው። ከፍሬያቸው አንዱ ትምህርት ነው። ስለዚህ አሁን ለምሳሌ ኮመንት ላይ ያዩ ከሆነ እናንተ ኦርቶዶክሶች ድራማ እየሰራችሁ ነው፣ የራሳችሁን ሰው እንደዚህ አምጣችሁ እያሉ ትምህርት አስተምርበል መድረክ ይሰጥ። አንተም ስማ ቁጭ ብለህ ትምህርት አስተምር። አው ትምህርት አስተምሪ፣ ለትውልዱ ትምህርት አስተምሪ ብለህ ጊዜ ስጥ። ይሆን ይበሉ ጊዜ ካለው አሁንም አስተምራለሁ። አንዴ ቆይ ፕሮፌት ያሬዶ ከመውረዱ በፊት ማለት ነው። ያሬዶ አንድ ጥያቄ አለ። ሚውት አድርጎ አንዴ እርሶ ሚውት አድርጉ። ምክንያቱም 2800 ሰው ስላለ ይሄን ሐሳብ ሼር እንድታደርግልን ስለምንፈልግ ማለት ነው። ያሬዶ የዚህ የሐዋርያ ሥራ ምዕራፍ 16 ቁጥር 9 እና የዕብራውያን ምዕራፍ 12 ከቁጥር 1 ጀምሮ ያለው ሐሳብ ጳውሎስ የሰውን ጸሎት እንዴት ነው መስማት የሚችለው? እንዴት ነው ሊሰማ የሚችለው? እኛውን እንግዲህ ጻድቃን ሰማዕታት ጸሎታችን ይሰማሉ ይላሉ። ከዚህ ጥቅስ እኮ እንደዛ ሊሆን ይችላል። ያሬዶ እሴንን ጉዳይ አብራራው። ምክንያቱም 2800 ሰው ስላለ ይህንን እኛም ስንጸልይ ለምን እንደምንጸልይ በዛው ትነግርልናለህ። ሐሳቡን በደንብ ድፋይን እንድታደርገው ማለት ነው። አይ በሚዋይ ሰው ቢኖር ጥሩ ነበረ። በተለይ ቅዱሳን በአጸደ ነፍስ ያሉ ቅዱሳን አያውቁም አይሰሙም የሚል ሰው ካለ፣ ሞቷል አብቅቶላቸዋል ምንም ያውቁት ታሪክ የለም የሚል ሰው ካለ በዛ ላይ ገብቶ ስለ ቅዱሳን ማውራት ይቻላል። እሱ ችግር የለውም። እኛ ምን እናምናለን? ባጭሩ መንፈስ ቅዱስ ከነሱ ጋር ነው። መንፈስ ቅዱስ ከነሱ ጋር እስከሆነ ድረስ መንፈስ ቅዱስ ባወቀ እግዚአብሔር ባወቀ ይገልጥላቸዋል። ከራሳቸው ያውቃሉ አላልንም እኛ። መንፈስ ቅዱስ ይገልጥላቸዋል። መንፈስ ቅዱስ ጥበብ ማስተዋል ይሰጣቸዋል። ቅዱስ ጳውሎስ እንደተናገረው ልኖር ከክርስቶስ ጋር ሊሄድ ከክርስቶስ ጋር ልኖር እናፍቃለሁ እንዳለው ነው። ሰው ቅዱሳን በስጋ ሲያርፉ ሩጫቸውን ሲጨርሱ የምድራዊ ሩጫ ነው የጨረሱት። በሰማይ ያለው ህይወታቸው የመኖር ህይወት ይባላል እንጂ የሞት ህይወት አይደለም። ስለዚህ ለዚህ ነው ቅዱስ ጳውሎስ ዛሬ በድንግዝግዛ ያለው፣ ዛሬ ከእውቀት ከፍያ አውቃለሁ፣ ኋላ ግን እያለ ደግሞ የሰማዩን ዓለም ይናገራል። እና እኛ ሲጀመር ነፍስ አዋቂ ናት። ነፍስ አትሞትም። ለምሳሌ ከትንሣኤ ሙታን በኋላ ከሙታን ትንሣኤ በኋላ እንዴ እናመሰግናለን እኮ አይደለ? እግዚአብሔር እናመሰግነዋለን። ቅዱስ 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 እያልን ወልድ መንፈስ ቅዱስ ፊት እንዘምራለን፣ እናመሰግናለን እኮ እያልን እናምናለን። መቼም ማመስገን መዘመር ይቀጥላል ማለት ነው በሰማይ። እግዚአብሔርን ማመስገን ይቀጥላል ማለት ነው በሰማይ። ታዲያ እግዚአብሔርን ማመስገን በሰማይ ይቀጥላል ስንል አሁን ምላስና ጥርስ ተገናኝተው እንደምናወጣው አይነት በስጋ እንዳለን ማለት ነው አይደለም። የነፍሳችንን አዋቂነት፣ ነፍሳችን መዋቲ አይደለችም። ነፍሳችን አዋቂነቷ፣ ተናጋሪነቷና ህያውነቷ ከስጋ ስለተለየች አይጠፋም፣ አይሞትም፣ ይቀጥላል። መንፈስ ቅዱስ ደግሞ ከነሱ ጋር ስላለ ደግሞ እግዚአብሔር ይህን ይገልጥላቸዋል ብለን እናምናለን። አሁን ለዚህ ማስረጃው እንግዲህ የሐዋርያት ሥራ ምዕራፍ 16 ቁጥር 9ን፣ ዕብራውያን 11ና 12ን፣ ዮሐንስ ራእይን ብዙ ክፍሎችን ማንሳት እንችላለን እና በዚህ በሐዋርያት ሥራ ምዕራፍ 16 ቁጥር 9 ላይ ያለውን ብቻ ላሳይና የነብይንም ሰዓት እንዳልወስድባቸው ዮንያ እንዴት ትልቁ ላይ አድርገኝ። እሺ በጣም ይቅርታ እንግዲህ ነብይ አቋረጥኩት፣ ለዛ ይቅርታ ጠይቃለሁ። የሐዋርያት ሥራ ምዕራፍ 16 ቁጥር 9 አይ በእኔ በቃ እንትን ብዬ እወጣለሁ፣ ችግር የለውም ነብይ። እኔ እግዚአብሔር በሚያውቀው ትምህርት ላይ ካወሩ እኔም እርሶም እንደው የምናውቀውን ነገር ሼር እንድናደርግ በሚል ነው፣ ግን ምንም ችግር የለውም። ዋናው ከትንካን ከተጓባን ችግር የለውም። ሐዋርያት ሥራ ምዕራፍ 16 ቁጥር 9 እንዲህ ይላል፣ ራእይም ለጳውሎስ በሌሊት ታየው ይላል። ራእይም ለጳውሎስ በሌሊት ታየው። እችን ጥቅስ ያዛት እሺ ዮኒ ፕሊዝ።
የሐዋርያት ሥራ ምዕራፍ 16 ቁጥር 9 ላይ ነው የማነባው። ራእይም ለጳውሎስ በሌሊት ታየው። አንድ የመቄዶንያ ሰው ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምነው ነበር ይላል። አሁን ጳውሎስ አጠገቡ የለም። ይሄ ሰው ጳውሎስ ያለው ሌላ ቦታ ነው፣ ሌላ ሀገር ነው ያለው። ይሄ ደግሞ የመቄዶንያ ሰው ደግሞ መቄዶንያ የመቄዶንያ ሀገር ሰው ነው። መቄዶንያ ሀገር ሆኖ ይለምናል ጳውሎስን ይጠራዋል። ግን ጳውሎስ አጠገቡ የለም። ኦኬ አሁን አስተውሉ እንግዲህ ክርስቲያኖች፣ ራእይ ማለት ነው። ብዙ ጊዜ ስንሰጥ ለወንድሞቻችን ራእይ እኮ ነው ይላሉ። ኦፍ ኮርስ ራእይ ነው። ራእይ ማለት ሪቨሌሽን ነው፣ መገለጥ ማለት ነው። ኦኬ የእግዚአብሔር ለወዳጆቹ ለቅዱሳኖቹ የሚገልጠው ማለት ነው። በማየት በማሳየት ሊሆን ይችላል፣ በመስማት ሊሆን ይችላል። እግዚአብሔር የሚነግራቸው የሚገልጥላቸው ማለት ነው። ራእይ ስለሆነ ውሸት አይደለም። ራእይ እውነት ነው፣ ምክንያቱም ከመንፈስ ቅዱስ የሆነ ራእይ ስለሆነ። አሁን ጥያቄው እሱ አይደለም። ለቅዱስ ጳውሎስ መንፈስ ቅዱስ በራእይ ገለጠለት፣ አሰማው፣ አሳየው ማለት ነው። ግን ይሄ መቄዶንያ ሰው ጳውሎስን እርዳን እያለ ሲለምን ጳውሎስ አብሮት አልነበረም። ጳውሎስ አጠገቡ የለም። ጳውሎስን ፊት ለፊቱ እያየውም አይደለም። ግን ምን እያደረገ ነው? ጳውሎስን እርዳን እያለ ወደ ጳውሎስ ሲለምን ሲጠይቅን፣ መለመን መጸለይ ማለት ነው። ኦኬ የሚገርመው ነገር ከሆነ ወንድም ጋር ከአንድ ፕሮቴስታንት ወንድም ጋር ደሜን ባለበት ውይይት ስናደርግ ይሆን ይሄን ክፍል ምን ብሎ ተረጎመልኝ? የመቄዶንያ ሰው የሚለው ሰው አይደለም፣ አክቹዋል ሰው አይደለም። አክቹዋል ሰው ሳይሆን ጀስት ልክ እንደ በቃ በራእይ ያለ ኢማጂነሪ ሰው ነው እንጂ ሰው አይደለም ብሎ ፈታልኝ ማለት ነው። ኦኬ ሰው አይደለም ብሎ ፈታልኝ። ኦኬ እኔ ደግሞ ምን አረኩኝ? ምን ችግር አለው? እናት ቋንቋውን ለምን አንፈታውም? እናት ቋንቋው እንዴ ብሎ ፈታው። ይሄንን ብለን እዚህ ላይ ገባው። ባይብል ሀብ ይባላል ይሄ ፔጅ፣ ይሄ ዌብሳይት ጠቅላላ የመጽሐፍ ቅዱስን እናት ቋንቋውን፣ እንግሊዘኛውን ሁሉንም የሚያስቀምጥ ነው፣ ብሉይንም ሐዲሱንም። ከዛ አክት ላይ ገባውኝና ይሄው አክት ቻፕተር 16 ቨርስ 9 ላይ ምን ብሎ ያስቀምጠዋል? ይሄው እዩት። እንግሊዘኛውንም ጎን ለጎን ያስቀምጠዋል። ኦኬ ምን ይላል? A vision appeared to Paul in the night. A man of Macedonia was standing and appealing to him and saying, "Come over to Macedonia and help us." Appealing to him ይላል። ኦኬ or ምን ይላል? ፓራክሎን ይላል ግሪኩ። ፓራክሎን ይላል እና ቋንቋው። ኦኬ ፓራክሎን ማለት to call or for to exhort or to encourage ይላል፣ መጣራት ይላል። ይሄ ግን የተባለው ሰው ማን ነው የሚለውን አሁን ዮኒ ኤማን አይደለም የሚለው አኔር ይለዋል በግሪኩ። አኔር ይለዋል። አኔር የሚለውን የግሪኩ ሲፈታውን ብሎ ይፈታዋል መሰለ። እዚህ ይፈታል አሪፍነቱ። አኔር ማለት ይለዋል እዚህ ጋር አኔር ከነባው ያወጣና ፌሎ ይለዋል። አዮ ፌሎ husband man sir ያለ ያስቀምጠዋል። እንዲያውም ምን ብሎ ያስቀምጠዋል? ይሄው brethren gentlemen husbands man's main ይሄው እዚህ ጋር እንዲሁም በደንብ ሲያስቀምጠው ይላል adult human in narrative and miracle accounts ይላል። husband as a covenant partner, representative male figures and public address እያለ አስቀምጧል። እናት ቋንቋ እንኳን ይሄንን ሰው የሚለውን ወንድ ለዛውም ጀልመን ብሎ ትልቅ ሰው የቤት የሃውስሆልድ ያለው መሪ የሆነ እያለ አስቀምጧል። ኦኬ ሃዝባንድ እያለ አስቀምጧል። ስለዚህ ይሄ ቦታ እያወራ ያለው ምንድነው ስንል አንድ የመቄዶንያ ሰው መቄዶንያ ሆኖ ቅዱስ ጳውሎስን ይለምነው ይጠራው ይጸልይ ነበር፣ ወደ ጳውሎስ ይለምን ነበር። ኦኬ ይሄ እንደውም ማን ገለጠለት ማለት ነው? ለጳውሎስ መንፈስ ቅዱስ ገለጠለት። ኦኬ ስለዚህ ወደ ጳውሎስ የለመነው እግዚአብሔርን መለመን ስለማይችል ነው፣ ጳውሎስን እያመለከው ነው። አሁን አስበው ይሆን ይሄ ገድል ላይ ቢጻፍ የሆነ ገድል ላይ ወይ ገድል አለቀልን እንጂ አለቀልን ብቻ። አሁን ይሄ ገድል ላይ ቢጻፍ እንዴት ከባድ እንደነበር አስበው።
ኦኬ ግን እኛ ምንድነው ይህን ስናነብ የምናምነው? አንደኛ እግዚአብሔር ለመንፈስ ቅዱስ ለወዳጆቹ ይገልጥላቸዋል፣ ያሰማቸዋል። አንድ ሁለተኛ ደግሞ እኛ ቅዱሳን በራሳቸው ችሎታ ያደርጋሉ ይሰማሉ አላልንም። ከመንፈስ ቅዱስ የተነሳ መንፈስ ቅዱስ ከነሱ ጋር ስላለ እግዚአብሔር መንፈስ ቅዱስ ያሰማቸዋል፣ ይገልጥላቸዋል ብለን እናምናለን። ለምሳሌ አንድ ክፍል ልጨምር እስቲ። ለምሳሌ እዚህ ሉቃስ ወንጌል ላይ እንዲህ የሚል ቃል እናገኛለን። ሉቃስ ወንጌል ምን ይላል? ኦኬ እሺ ብዙ አለ። ያው ደሚያውን ድንገት እንዲያው ስላነሳው ባለፈውም ስላነሳ ነው። መማር ያለባቸው ሰዎች ካሉ እዚህ ጋር እንዲማሩና ጥያቄ የፈጠረባቸውም ሰዎች ካሉ ጥያቄውን እንዲጠይቁ ነው። ምክንያቱም እኛ ለቅዱሳን ወደ ቅዱሳን ምንጸልየው በጸጋ የተነሳ ስለሚያዳምጡን ብለን ነው የምናስበው። ያንን ነው እንግዲህ ያሬዱ እያስተማርክ ያለው። ቴንክ ዩ። ኦኬ የሉቃስ ወንጌል ምዕራፍ 15 እንዲህ ይላል ቁጥር 7 ላይ ዮኒ ታውቀዋለህ ብዬ አስባለሁ። ባለፈው አይ ቲንክ አንብበናል መሰለኝ ካንተ ጋር። ምን ይላል? እላችኋለሁ አለ አምላካችን ኢየሱስ ክርስቶስ፣ እላችኋለሁ እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል። ቁጥር 7 ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። አሁን የሆነ ጥያቄው ምንድነው? ይሄን ጥቅስ ያዝ። የትኛው? ሉቃስ 15 ነው ያልከኝ? ሉቃስ 15 አዎ። ኦኬ ቁጥር ስንት? ሉቃስ 15 ቁጥር 7 እና ቁጥር 10 ያነበብኩት። ኦኬ ቁጥር 7 ላይ ያው ንስሐ የሚገባው መቼም አንድ ሰው በህይወተ ሥጋ ያለ ነው አይደለ? በምድር ላይ ያለ ነው አይደል? ኦኬ እሱ በምድር ላይ ንስሐ ሲገባ በሰማይ ያሉት በምን አውቀው ነው ደስታ የሚያደርጉት? ምን አውቀው? ምክንያቱም እኔ እናንተ እንኳን በዚህ ሰዓት እያወራን በጣም ብዙ እኮ ሚሊየንስ ንስሐ ይገባል አይደል? ስለዚህ የተመላለሰ መልአክ ሪፖርት እያቀረበ ነው። ዛሬ ዮኒ ገብቷል፣ ዛሬ ፕሮፌት ገብቷል፣ ዛሬ ደሜ ንስሐ ገብቷል፣ በሉ እልል በሉ ዘምሩ እያለ ነው መልአኩ እየሄደ እየተመላለሰ። ፕሮፌት ድኗል አልገባም። አይ ቆይ ግን ምሳሌ መስጠት ነው አለማ በማል እንዳትረሳ ብዬ ነው። ስለዚህ ንስሐ ሲገባ በሰማይ ደስታ ይሆናል ይላል። በሰማይ ደስታ ለምን ሆነ? ምን አይነት ኮሚኒኬሽን ቢኖር ነው? ኦኬ ኮሚኒኬሽን ከሌለ፣ ምንም አይነት ኮኔክሽን ከሌለ የአንድ ኃጢአተኛ በሰማይ በምድር ንስሐ መግባት በሰማይ በሚኖሩት ዘንድ እንዴት ደስታ ይሆናል? ኦኬ የኛ መልስ ምንድን ነው? አንደኛ ሩጫቸውን የጨረሱና በሩጫ ላይ ያሉ በክርስቶስ ተጋጥመዋል ብለን እናምናለን። መጽሐፍ ቅዱስን ስለሚነግረን ክርስቶስ ላይ ስለተጋጠምን የሚገርም ነገር ቅዱስ ጳውሎስ ይህንን አንድነት ሲያወራ አንደኛ ቆሮንቶስ ጥቅሶችን እያስኪዮኒ አንደኛ ቆሮንቶስ፣ ምክንያቱም ወደፊት ከሰዎች ጋር ስታወራ ይጠቅመሃል ብዬ ያስባሉ እነዚህ ጥቅሶች። ኦኬ አንደኛ ቆሮንቶስ ምዕራፍ 12 ቁጥር ስንት? ከቁጥር 14 ጀምሮ ላንብብልህ። እሺ እንዲህ ይላል፣ አካል ብዙ ብልቶች እንጂ አንድ ብልት አይደለምና እግር። ኦኬ አሁን እኔ የፈለግኩት ፓርቲቱ መሰለ። ያው ምን ይላል? ዳሩ ግን ይልና ብልቶች ብዙዎች ናቸው፣ አካል ግን አንድ ነው አለና ከዛ አይን እጅ አታስፈልገኝም ካለ በኋላ አስተውላውን ዮኒ፣ ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁን የሚያስፈልጉ ናቸው። እነዚህ ደካማ ብልቶች አካሉ ላይ ያሉ ናቸው። አስተውል ዮኒ። ኦኬ ምክንያቱም ምን ተብለዋል? እነዚህ ብልቶች ተዘረዘሩና ከዛ ውስጥ መርጦ ደካማ ብልቶች አሉ አለ። እነዚህ ደካማ ብልቶች ግን ያስፈልጉናል አለና ቀጥሎ ምን አለ? ከአካልም ብልቶች ያልከበሩ ሆነው ይላቸዋል። እነዚህን የሚመስሉንን በሚበዛ ክብር እናለብሳቸዋለን። እንዴ እኛን እንዴ ክብርን የምናለብሳቸው የደከሙትን ብልቶች በሚበዛ ክብር እኛን ክብር የምናለብሳቸው? ቅዱስ ጳውሎስ ምን እያለን ነው? ይኸው ያልከበሩ ብልቶችን በሚበዛ ክብር እናለብሳቸዋለን ይላል። በምናፍርባቸውን ብልቶቻችን ክብር ይጨመርላቸዋል አለና ክብር ያላቸው ብልቶቻችን ግን ደግሞ አለ አስተውሊዮኒ፣ ክብር ያላቸው ብልቶቻችን ግን ይህ አያስፈልጋቸውም ይላል። እነዚህ ክብር የሌላቸው ያልከበሩ የተባሉት እገዛ ይፈልጋሉ፣ ወደ ክብር እንዲመጡ እገዛ ይፈልጋሉ አለ። እነዚህ ክብር ያላቸው ብልቶቻችን ግን አያስፈልጋቸውም ይላል።
እነዚህ ግን አድራሻቸው የት ነው? ዮኒ አካል ላይ ነው ያሉት፣ ክርስቶስ ላይ ነው ያሉት። አስተውል። ነገር ግን አሁን አስተውል። እነዚህ የከበሩት ያልከበሩትን ያስባሉ ማለት ነው። የከበሩት ያልከበሩትን ያግዛሉ ማለት ነው አይደለ? ምክንያቱም ምን ተብሏል? ክብር ያላቸው ብልቶቻችን ግን ይህ አያስፈልጋቸውም። የትኛው እንዳልከበሩት ብልቶች እገዛ የሚፈልጉ አይደለም ይላል። ነገር ግን አለ ብልቶች ግን ምን ይበሉ? እርስ በእርስ በትክክል ምን ይበሉ? ይተሳሰቡ ዘንድ። አየኸው እንጂ በአካል መለያየት እንዳይሆን ለጎደሎ ብልት የሚበልጥ ክብር እየሰጠ እግዚአብሔር አካልን አገጣጠመው። አንድን ብልት ቢሰቃይ አሁን የውዝች ጋር አንድን ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድን ብልት ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁ ምንድን ናችሁ? አሁን ብልቶች ናችሁ። ኦኬ፣ እነዚህ እያንዳንዱ ብልቶች ናቸው የተባሉት ዮኒ በስጋ ብቻ ያሉት ናቸው? እኔ እናንተ ብቻ ነን ወይ? ክርስቲያኖች በስጋ ሩጫ ላይ ያሉት ብቻ ናቸው? አይደሉም እንዴ? በአጸደ ነፍስ ያሉት በስጋ ስለሞቱ ከአካል ብልት ከመሆን ይቆረጣሉ እንዴ? ነው ሩጫቸውም የጨረሱትም በሩጫ ላይ ያለነውም አድራሻችን ማን ነው? ኢየሱስ ክርስቶስ። ክርስቶስ ላይ ተጋጥመናል ሁላችንም። ኦኬ፣ መድረሻችን አድራሻችን ማን ነው? ኢየሱስ ክርስቶስ። ስለዚህ እኔ ስሰቃይ ቅድም ምን አለን ዮኒዬ? ሉቃስ ወንጌል ላይ አንድ ኃጢአተኛ በምድር ንስሐ ሲገባ በሰማይ ምን ሆናል ብለናል? ደስታ ይሆናል። እችን አምጣልኛ ምን የምትላል? አንድ ብልት ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። አየው። ስለዚህ ንስሐ ከበረ ማለት ያብልት ንስሐ ገባ ማለት አይደል? ትክክል። ንስሐ ሲገባ በምድር እኛም ደስታ እናደርጋለን። በሰማይ ደስታ ይሆናል። ይኸው በሰማይ ደስታ ይሆናል። ኦኬ፣ አንድ ብልት ደግሞ ቢደክምስ በምድር ይኸው ብልቶች አንድ ብልት ቢሰቃይ ማለት ምን ማለት ነው? ቢደክም ማለት ነው። ብልቶች ሁሉ ከእርሱ ጋር ይሰቃያሉ ይላል። ይሰቃያሉ ማለት ነው ያግዙታል ማለት አይደል? ትክክል። በቃ ያግዙታል። ስለዚህ እኛ ምን እናምናለን? በአጸደ ነፍስ ያሉ ቅዱሳን ያግዙናል። ቅዱሳን ስለኛ ይጸልያሉ፣ መላእክቱ ስለኛ ይጸልያሉ ብለን እናምናለን። ማጠቃለያ አንድ ጥቅስ ልስጥና አላቁ። ማቴዎስ ወንጌል ያዝ ዮኒ። ማቴዎስ ወንጌል ምዕራፍ 18 ቁጥር 10 ዮኒ ይበቃናል። ከይቅርታ ይቀራል እንዴ? የኔ ፔጅ ነው። አሳጥርልን ወንድም። ትምህርትማ አይመቸውት አሳጥራሉኝ። እሺ ጸሎት ላይ አይመችም አይደለም። እየተማርኩ እኮ ነው። እየተማርኩ ነው። ፕሮፌት የመጨረሻ ጥቅስ ነው። አይዞህ ያንተን የመጨረሻ ጨርስ። ግዴታ 18:10 በዚህ ላይ የሚሞግተኝ ፕሮቴስታንት ካለ ይግባ። በዚህ አሁን ባነበኩት ክፍል ላይ ይሄ ክፍል የማቴዎስ 18 በጣም የምወደው ጥቅስ ነው። በነገራችን ላይ ማቴዎስ 18:10 በጣም ድንቅ ጥቅስ ነው። ደግሞ ጌታን የተናገረው ይሄ ነው የሚከብደው። ይሄንን ሳንብ ነው ግራ የገባኝ እውነት ለመናገር ያሬደው እንደዚህ ይላል። ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላቸዋለሁ ነው ይላል። ከአንዳንድ ፕሮቴስታንት ወንድሞች ጋር ስናወራ አይ እዚህ ጋር እኮ የአባቴን ፊት ያሉ የተባሉት ምስጋና ነው አምልኮ ነው አሉ። ኦኬ፣ ለአምልኮና ምስጋና ከተንና እስቲ ያው ከነዚህ ከተናናሾቹ አንዱ እንዳትንቁ ተጠንቀቁ፣ ምክንያቱስ መላእክቱ እግዚአብሔርን ያመሰግናሉና ሊባል ነው። ከነዚህ ከተናናሾቹ አንዱ እንዳትንቁ ተጠንቀቁ፣ ምክንያቱም መላእክቱ እግዚአብሔርን ያመልካሉና ሊባል አያስኬድም። አየው፣ ምክንያቱም ጌታ ይሄን የመላእክቱን ያመጣው ከነዚህ ከተናናሾች መናገር ነው ያመጣው። ምክንያቱም እንዳትንቁ ተጠንቀቁ ተብሎ ምክንያቱ ሲባል እግዚአብሔርን መላእክቱ እግዚአብሔርን ስለሚያመልኩ ሊባል ነው? አይሆንም። ምክንያቱም የአባቴን ፊት ያያሉ ይላል። ስለማ መላእክቶቻቸው ይላል እዚህ ጋር መላእክቶቻቸው ማለት ምን ማለት ነው? የነዚህ የሚጠብቋቸው መላእክት ማለት ነው። የነዚህ መላእክት የእግዚአብሔር የአባቴን ፊት ያያሉ። ፊት ማየት ማለት ነው። የአባቴን ፊት ያያሉ። አስገባይ ለእግዚአብሔር ፊት ይቆማሉ ነው።
እስቲ ልሞግተው የሚል ሰው አለ። ይግባና ወይ ይሞግቱኝ። አይ ምንም የማያውቅ ነው አባቴ ሌውስጥ ጃ ዮኒዬ ምንም የማያውቀው ነገር እሱ ላመጣው ሐሳብ እናገራለሁ። እሺ ያጉታል ኢንቴክስ ፕሮፌት። እሺ አመሰግናለሁ። አዎ ወደ ትልቁ አድርገን እሺ ይሄን ጥቅስ ያጉታል ወደ ትልቁ አድርገን እነግራለሁ። እሺ ዮኒ እነግራለሁ። አመሰግናለሁ። ይሄ ትምህርት በእውነት ምንም እሱ ጨርሶታል እና አንድ ጥያቄው ግን እኔም እሱ በተናገረው ነገር ላይ እሱንም በጥሞና ሰምቼዋለሁ ቁጭ ብዬ፣ እሱም ደግሞ በጥሞናም እንዲከታተል እንዲሰማ ፈልጋለሁ። እኔም ደግሞ እሱም የእግዚአብሔርን ቃል በትክክል በሆነው መንገድ አስረድተዋል። ግን አንድ ቦታ ያለውን ሐሳብ አስረዳለሁ። የእግዚአብሔር ቃል ስናገር ሐዋርያት ሥራ ምዕራፍ 4:12 ላይ ድህነት በሌላ በማንም የለም ይላል። ከዛም አልፎ ተርፎ የእግዚአብሔር ቃል አንደኛ ቆሮንቶስ ሐዋርያ ጳውሎስ ያስቀመጠው ምዕራፍ ነው የምናየው። ምዕራፍ 1 ከቁጥር 23 ላይ እኛ ግን ይላል የተሰቀለውን ክርስቶስን እንሰብካለን ይላል። በዚሁ ስፍራ ላይ እኛ ክርስቶስን ነው መስበክ ያለብን። ሞቶ የሄዱት መላእክ እንግዲህ በሕይወት ያሉት ናቸው። በእግዚአብሔር ዘንድ ያሉት የእግዚአብሔር አገልጋዮች ናቸው። እኛንም የሚጠብቁት ናቸው። እነሱ እንግዲህ ከዚህ በፊትም ቅዱሳን የምንላቸው አገልጋዮች፣ የተለያየ ስም የምንሰጣቸው አገልጋዮች በእግዚአብሔር ፊት እንግዲህ በመልካም ስራቸው እግዚአብሔር ዘንድ አሉ። ነገር ቢሆንም እነሱን ሊያማልዱን አይችሉም። አማላጃችን አንድ ክርስቶስ ብቻ ነው። የሞተው ሰው ሊያማልድ አይችልም። መልአክ ላንተ ሊያማልድ አይችልም። ቅዱሳን ሞቶ የሄዱት ስላንተ ሊያማልድ አይችልም። የኛ አማላጅ ኢየሱስ ክርስቶስ ብቻና ብቻ እንደሆነ ነው ምነግረው። ከዚህ ውጪ ሌላ የለም። አጭርና አጭር ቋንቋ ነው። ከዛ ውጪ ጸሎት የሚፈልግ ሰው ካለ ጸልዬ እወጣለሁ። ስለዚህ በዚህ ጸሎት የሚያምን ሰው ካለ ጸሎት አድርጌ እወጣለሁ። አንድ ቁጥር ነቅታሳይ ጥያቄ አለ ሰው ጥያቄ ጠይቆት ጸልዬ እወጣለሁ። እናንተ ትቀጥላላችሁ፣ ግን ነፍሳት ይዳኑበት። ቆይ ፕሮፌት አንዴ ላሉበት ነገር ጥያቄ የሆነ ሰው ሲኖረውማ ማስረዳት ተናገሩ አይደል? በዚህ ጉዳይ ላይ ታንኪዩ። ስለዚህ ጥያቄ አለኝ በዛ ጉዳይ ላይ ካለ የሆነ ሰው መጠየቅ ይችላል። አንድ እስቲ ያሬዶ ጠይቅ። እሺ ፕሮፌት ሐዋርያት ሥራን ጠቅሰውልኛል አይደለ? ሐዋርያት ሥራ ላይ ጠቅሰውልኝ ምዕራፍ 4ን ጠቅሰውልኛል አይደለ? ሐዋርያቱ መዳን በሌላ በማንም የለም እንድንበት ዘንድ የሚገባ ለሰዎች ሰጠ ስም ከሰማይ በታች ሌላ የለምና ብለው የመለሱበት ምክንያት ምን ተጠይቀው ነው? አዳኝ ማን ነው ተብለው ነው? ኦኬ ኢየሱስ ክርስቶስ ማን ነው ተብለው ነው? አንተ ላመጣው ሐሳብ እኮ ነው። አንተ ያመጣው ለሰዎቹም እያስረዳ ያለ የሞቱት ቅዱሳን በምድር ላይ በሕይወት ኖሮ አገልግሎቶቻቸው ጨርሰው የሄዱት ጻድቃኖች የምንላቸው እነሱ በሰማይ ሆኖ ይማልዱልናል እያልክ ነው እያስተማርክ። ጥያቄ ሐዋርያት ሥራ ላይ እነሱ ሊያማልዱ አይችሉም ነው እኔ እያልኳን። መልአክም ላንተ ሊያማልድ አይችልም እያልኩ ነው። አዳኝና አዳኝ ኢየሱስ ክርስቶስ ብቻ ነው። የሚያማልድን በአብ ቀኝ የተቀመጠ አንደኛ ብቸኛው ኢየሱስ ነው። እሺ በጣም ጥሩ። እሺ አንተ ጠይቆት ሌላ ልጠይቆት ይመልሱልኛል። ልጨምር ወይስ ወደ ጥያቄ አንድም? ወደ ጥያቄ አንድም። ጥያቄና መልስ ውድድር አለ ሌላ ቦታ እንጂ ይሄ ጸሎት የምንጸልይበት ወንጌል ተናገር ካልክ እናገራለሁ፣ ጸልይ ካልክ ጸልያለሁ እንጂ መልስና ጥያቄ ውድድር ውስጥ አግባ። ፕሮፌታችን ሌላ ጊዜ በደንብ በዚህ ጉዳይ እናወራለን።
እርሶ ጸሎት ብቻ ነው የሚያውቁት። ውሃ እንይዝና ሌላ ጊዜ ጸሎት ለሚፈልጉ አብረን እንጸልያለን። አሁን ወንድሞቻችን ይሄን ነገር መጽሐፍ ቅዱስ ከሚያውቁ ጋር እኔ አመሎትን አውቃለሁ። ክርክርን አልወድም። ወንጌል ስበክ ካልክ ሰብካለሁ። ወንጌሉንማ አያውቁትም። ስማ ለሁሉ ወንጌል ሰብካለሁ ስበክ ካልክ፣ ጸሎት ጸልይ ካልክ ጸልያለሁ። ከዛ ውጭ ክርክር ባለው ነገር ላይ ዘግቻለሁ። ተዘግቷል እሱ ፋይል። አሁን የጸሎት መድረክ ነው። አይ ቅድም የሆነ ሰው መጥቶ ቆንጆ ጥያቄ ጠይቆ ነበር። አንድ ሙስሊም መጥቶ አስረዱኝ ቢል እንዴት ነው የሚያስረዱት ለሚለው ወደፊት ተዘጋጅተውበት ይምጡ። አንድ ሙስሊም መጥቶ ወደው ለእኔ ክርስቲያን መሆን እፈልጋለሁ ቢል በምን መልኩ ማስረዳት እንዳለ ትንሽ ከበድ ይላል። ስለዚህ ሌላ ጊዜ ሲገቡ አብረን ገብተን እኛ ጸሎት ነው የምናደርገው። የሆነ ሙስሊም ከገባብኝ ግን ማስተማር አለው አይደለ? ግዴታ ነው፣ ግዴታ ነው። አሁን አስተምር በለኛ ለአዲስ ነፍሳት አስተምር በላቸው። ጥቂት ደቂቃ አይ ምን አለ መሰለህ ጥያቄ የሚመልሱ ካልሆነ ትርጉም የለውም። ጥያቄ መመለስ አለበት። ለማስተማር ጥያቄው ምንድነው? ይኸውልህ ጥያቄ ይኸው በደንብ ስማ። ጥያቄ እየመለሰ ያለው አሾፊት ውልድ ነው። ልንገርህ አሾፊት ውልድ ናቸው። ነግራለሁ። ስማ እዚህ ጋር የተከበሩ አስተማሪዎች ይማልዳሉ፣ ቅዱሳን ይማልዳሉ። ፕሮፌት አንዴ እዚህ የተቀመጡ በነገራችን ላይ አብዛኛዎቹ ብቃት ያላቸው የኦርቶዶክስ አገልጋዮች ናቸው። ስለዚህ በደንብ መጽሐፍ ቅዱስን በማስተዋል የተማሩ ትምህርቱን የሚያውቁ ቃል በቃል መናገር የሚችሉ ናቸው። ሌሎቹ ሊያሸፉ ይችላሉ ከስር ያሉት። እዚህ ያሉት ግን በደንብ አድርገው በመጽሐፍ ቅዱስ በማንኛውም መወያየት የሚችሉ ብቃት ያላቸው ሰዎች ናቸው። ስለዚህ ምን እናደርጋለን? እኔና እርሶ ሌላ ጊዜ ላይ ውሃ እንይዝና ጸሎት ለሚፈልግ አብረን ጸልያለን። አሁን እነሱ ይነጋገሩ። የሆነ የሚጠይቅ ሰው አለ ከሱ ጋር ቢወራ ነው መልካም ብዬ ማስበው። አይሻልም? እንደዛ ይነጋገሩ። ግን አንድ ነገር ላንተም ነግረል ይሻላል። ወጣለሁ ግን አንድ ነገር ተናግሬ ወጣለሁ። ይሆን የእግዚአብሔር ቃል እንዲላል አንደኛ ቆሮንቶስ ምዕራፍ 1 ወንጌል ሲነበብ አንተ አትዘጋም። ጌታ የባረከ ሰው ነህ። ስለዚህ አትዘጋ፣ ሞት አታድርግ፣ ተባረክ። ስለዚህ አንድ ስፍራን ብቤ ነው ይወጣሉ፣ እናንተ ትከተላላችሁ። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 27 ላይ እንደዚህ ይላል፣ ነገር ግን አለ እግዚአብሔር ጥበበኞቹን ያሳፍር ዘንድ አለ የዓለምን ሞኝ ነገርን መረጠ። እግዚአብሔር ብርቶቹን ያሳፍር ዘንድ የዓለምን ደካማ ነገር መረጠ አለ። ከመረጣቸው አንዱ እኔ ነኝ። ከእስር ቤት አውጥቶ አንተ ስልክ ሰጣችሁ ትችላለህ። እኔ ደግሞ እግዚአብሔር መንፈስ ቅዱስ ከላይ የቀባኝ ሰው ነኝና እናንተ ቀጥሉ። ሌላ ጊዜ እንገናኛለን። ታንኪዩ። እሺ ይዋካ። መልካም ጊዜ። ሰላም ብያለሁላችሁን። ዘር ተዘርቶ እኮ አይከድም። ሄዱ እንዴ? ወይ አይ እሳቸው ጨዋ ናቸው መምህር። አይ በጣም ኧረ ጥሩ ጨዋ ናቸው። ጨዋነታቸውን እኮ አየንና ምንድነው አያውቁትም። ስለዚህ እሳቸውን እኛ መደበሪያችን ናቸው። አንዳንድ ቲክታክ ላይ ግድ የለም ገበሬ ዘር ዘርቶ ግን እየሰማህ ነው የኔያችን። ደህና ብያለሁላችሁን። ሰላም ብያለሁ። አንድ ገበሬ ዘር ዘርቶ ከሄደ ወራቱ ሲደርስ እህል ሊያገኝ ቢመጣ ማግኘት አይችልም። የዘራውን ዘር መንከባከብ፣ ማረም፣ መኮትኮት፣ ማጨድ፣ መከመር፣ ከዚያ መውቃት፣ ከዚያ በኋላ ነው ፍሬ ሊገኝ የሚችለውና አንዴ ዘርቻለሁ በቃ አይባልም። ሐሳብ ልናገር ላነብና ልውጣ አይባልም። መምህርነት ያለ ጥያቄም የለም። መድኃኔ ዓለም ክርስቶስ በመዋዕለ ሥጋዌው ሲያስተምር እኛም እናስተምር እሱ ያስተማረውን ሐዋርያት ያስተማሩትን ነውና በጣም ትልልቅ አብይ የሆኑ ምስጢራትን ሲናገር አልገባቸው ሲል ፈክር ለነ እግዚኦ ይሉታል። አልገባንም ተርጉምልን ይሉታል። እሱም ይተረጉምላቸዋል። የሚገርማችሁ ሲጠይቁት ብቻ አይደለም የሚመልሰው፣
ራሱም ይጠይቃል። ለበውክሙኑ ይላል፣ ገባችሁን ይላል። ያ ማለት ያልገባህ ካለ ጠይቅ ማለቱ ነው። ሐዋርያቱም ይጠይቁታል ያልገባቸውን፣ እሱም ደግሞ ይጠይቃቸዋል፣ ያልገባቸውን ይለያል። እንዲህ ያደረገ ያስተምራልና በነገራችን ላይ ሰውየው የዋህነታቸውን አለማድነቅ ንፍገት ነው። በ21ኛው መቶ ክፍለ ዘመን ትውልዱ በሰለጠነበት ሃይላንድ ሙሉ ውሃ ይዞ በሶሻል ሚዲያው ዝም ብሎ ጸልይልሃለሁ እያሉ ሐሳብ መሰንዘሩ የዋህነት ምልክት እንጂ የአዋቂነትም የነብይነትም የትልቅነትም የክርስቶሳዊነትም መገለጫ አይደለምና እንዴው አንዳንዴ የራሳቸውን ማንነት የራሳቸው እምነት በስርዓቱና በደንቡ እንዲከበር የሌላውን በስርዓት ማክበር ጥሩ ነው። ቤተክርስቲያን አምና ቆጥራ ከስርዓት እስከ ዶግማ ያስቀመጠችውን የእግዚአብሔር ቃል ባለመቀበል ገንጥሎ ባለመስማማት ርቆ ራስን አርቆ ከቤተክርስቲያኑ አስተምህሮ በፍጹም እንዲህ አይነት አማላጅ የሚባል የለም እያሉ በድፍረት እየተናገሩ በሌላ በኩል ደግሞ የራስን ሐሳብ እየጫኑ መሄድ ህግ ከፈረሰ በየዋህነት የሚፈርስ አውቆ ያጥፋ ህግ አፍራሽ ነውና እንዲህ አይነት ነገሮች በስርዓት መስተካከል መቻል አለባቸው ነው። ቅድም ሲነገር የነበረው ነገረ ቅዱሳን ምልጃን በተመለከተ መወያየት መቻል ካልሆነ መጠየቅ የማይፈልግ ሰው ማስተማር አይችልም። መጠየቅ የማይችል ሰው የማይፈልግ ሰው ማስተማር አይችልም። ሐዋርያው ቅዱስ ጳውሎስ ወአንሰ ስዕል በእንቲአክሙ እኔ ስለእናንተ ለምናለሁ አለ። ምን የሚለውን የእግዚአብሔር ቃል ዋኖቻችሁን በመጠየቁበት ጊዜ የእነርሱ ቃል እንዲመልሱላችሁ ዋና ነኝ የሚል ቃል የሚያስተምር ሰው ካለ የእግዚአብሔርን ቃል ሲናገር አልገባኝም ለሚል ሰው ካልተረጎመ ጌታ ሄዱና አስተምሩ ሲል ዝም ብሎ እየጫናችሁ ነው አይደለም። ክርስቶስ ከሰማይ ወረደ ከድንግል ተወለደ ሞተ በስጋ ወሐዮ በመንፈስ በስጋ ሞተ በመንፈስ ያው ሆነ ብሎ ሲያስተምር ያ ማን ነው? ክርስቶስ ማለት ማን ነው ብሎ ጥያቄ ሲጠይቅ ማብራራት ይጠይቃል። መከራከር አልፈልግም፣ እሺ ማስተማር ግን ፈልጋለሁ። ክርክር የሌለበት አስተምህሮ የለም። እንኳን ሃይማኖቱ በእንትኑም ስንማማር በዚህ በዘመናዊ ትምህርት ስለምታውቁት ሁላችሁ መጠያየቅ አለበትና አልጠየቅም ባይነቱ ብዙ አልደገፍኩትም ለማለት ነው። ለማንኛውም ግን ያው መዝሙራም ጋር ሐሳቡ በስፋት ተነስቶ ቆይቶ ነው የሚሆን። ያው ከመጨረሻ ስደርስ ግን አንብቤላችሁ ልሂድ የሚል እንደኛ ሀገር ዳኞች መልእክት አስተላልፈው መጥፋት የሚመስል እንደዚህ ሆኖብን ነውና ግሩም እናመሰግናለን። ክበሩልን። መምህር ኤፍሬም እንኳን ደህና መጡ። የሆነ ነገር መናገር ስላለብኝ ነው ስለኚህ ነብይ። በመጀመሪያ ደረጃ እኚህ ነብይ ማለት እስር ቤት ገብተው በጣም አስቸጋሪ ነበሩ። በጣም እዛ ሰፈር ውስጥ አስቸጋሪ ነበሩ። ዶላር ገንዘብ ሳይመስላቸው እንደ ሰርቶ አደር ጋዜጣ በፊት ኢትዮጵያ ላይ ግርግዳ ላይ የለጠፉ ናቸው። ተደባዳቢ የነበሩ ናቸው እና እስር አስቸግረው መጨረሻ ላይ እስር ቤት ሆነው ከዛ የ9 ጓደኞቻቸውን አሳ የሚያጠምዱ ጀልባን እንትኔቺ መቅዘፊያቸው በሙሉ የ9 ተጣልተው በሙሉ በድንጋይ ጭነው በሰንሰለት አድርገው ወደ ስር ወስደው የታሰሩ ናቸው። እና እስር ቤት እያለው ነው ጌታን ያገኘሁት ነብይ ነህ ብሎኛል ብለው የወጡ ናቸው። መጽሐፍም ማንበብ የማይችሉ ነበሩ። በተወሰነ መልኩ ማንበብ ጀመሩ። ከዛ በኋላ በቃ ጸሎት አደርጋለሁ፣ ቤተክርስቲያንም አደግፋቸው፣ ለብቻቸው ወጥተው የሚሉ ናቸው። አጋጣሚ እዚህ ላይ ተገናኘን። ዝም ብለን ወዳጅ ሆነን ጥያቄ ምናምን ከተጠየቁ ትንሽ ይደብራቸዋል እና እኛ ለበዓሉ ድምቀት ነው የምናደርገው እንጂ መጽሐፍ ቅዱስ በደንብ አውቀው በደንብ ተምረው እንትን ብለው ምንም የማይሉ ሳይሆኑ አለ አይደል አንዳንድ የቲክታክ ላይ ጨዋታ ስንፈልግ መተን አብረን የምንጨዋወት የቲክታክ ነብይ ናቸው። እንደ ፍቅር ሲዝም ማለት ነው። ፍቅር ሲዝምን ያውቁታል መምህር ኤፍሬም? አሁን የተመቸ ይላሉ የኛ መተርጉማን ተርጓሚዎች ተረጉሙ ይሞክሩና ትክክለኛ ቦታውን ሲያገኝላቸው ተርጓሚው አሁን የተመቸ ይላሉና እንደሱ እንኳን ጥሩ እንዲያ ከሆነ እንስማማለን። ስለዚህ በኮሚኒቲነት መልክ ከሆነ እንደዛ
ትውልድ ገደል የሳቸው እኛ አሁን ከፍቅር ሲዝም ለይተን የምናየው አይደለም እውነት ለመናገር እና በዛ ጉዳይ ነው። አሁን ሌሎች ግን ገብተዋል። አሁን አይ ቲንክ ደሜ በደንብ የሚያውቅ ወዳጅ ትመስለኛለች ፕሮፌት ወርቄ፣ እንዲሁም ደግሞ ኢቫንጀሊክ በስርዓት ገብተዋል። የምትጠይቁት ጥያቄ ካለ ጠይቁና ፕሮፌቶቹ ወይም ኢቫንጀሊኩ ጠይቁና ወንድሞቻችን መምህሮች እዚህ ያሉት በዛ ጉዳይ ላይ መወያየት ትችላላችሁ። ኦኬ ቅዱሳኖች ሁላችሁ የእግዚአብሔር ሰላም ጸጋ ለእናንተ ይሁን። እንዴት ናችሁ? አስቀድሜ ሰላምን ጠይቃለሁ። እናንተ በደሙ የተገዛችሁ እግዚአብሔር የወደዳችሁ አንድ ብልት የሆናችሁን ሁላችሁ በክርስቶስ የተመረጣችሁ ሰላም ለእናንተ ይሁን። እኔ መጠየቅ የፈለግኩኝ አሁን የወረደ ሰውዬ ነው። በጣም አስቀድሜ እንደውም ቁጥር እየላኩ ነበረ። እንደዚህ ትልቅ ሰው ለማልስ ዝግጁ መሆን አለበት። ሁለተኛ ቃሉ እየተናገረ የነበረ መጽሐፍ በሐዋርያ ሥራ በቆሮንቶስ እንዲሁ እየተናገረ ነበረ ቃሉ። በጣም የሚገርማችሁ አንድ አካል ከታመመ ሁሉ አካሎች እንደሚታመም በጣም እያስረዳ ነበረ። በጣም የሚገርማችሁ ነው። እኔ በጣም ብዙ ነገሮች እንደውም ተምራለሁ ታቾኝ ማለት ነው። በጣም ደስ ብሎኛል። ምክንያቱም አሁን እየተናገረ ነበረ ወንድሜ እግዚአብሔር ዘመንን ይባርክና መጽሐፍ ቅዱሳን ሉቃስ ላይ ያለው ሐዋርያ ሥራ ላይ ያለው እየተናገረ ያለው እኮ እውነተኛ ቃል ነው እያወራ ያለው። ነገር ግን ትልቅ ሰው ሆኖ ለጥያቄ መልስ መመለስ አይችልም ማለት በጣም ይከብዳል። እኛ ከሱ ምንድነው የሚማር? ምንድነው የሚያገኝ ከነሱ? ለምሳሌ እኔ ሴት ነኝ፣ የማይችል ነገር አይችልም፣ ይሄ ነገር መልሳለሁ፣ ይሄ ነገር አይችልም ካል ኃጢአት አይደለም። እና ትምህርቱ መማር በጣም አስፈላጊ ነው። ይሄ የእግዚአብሔር ቃል ቀጥታ የተጻፈ ቃሉ ነው። ታዲያ ወደ ቅዱሳኖች አንድ ጸለም ከተባለ ያዕቆብ 5:17 ላይ ለምንድን ነው ታዲያ የቅዱሳኖች ጸሎት ትልቅ እጅግ ስራ ታደርጋለህ የተባለ? ለምንድን ነው? ለምሳሌ መጽሐፍ ቅዱስ የጻድቃኖች ጸሎት ይላል እጅግ ትልቅ ስራ ታደርጋለች ይላል። ለምሳሌ አባቶች ለምን ስም እንጠራለን? አብርሃም የይስሐቅ አምላክ የያዕቆብ አምላክ የአባቶች አምላክ ብለን ለምንድን ነው የምጸልየው? ፕሮፌት በጣም ይቅርታና ፕሮፌት ከየት ቤተ እምነት ኖት? ቤተ እምነቶትን ቢነግሩን እንታወቅ ብዬ ነው። እኔ ወንድሜ ደሜ በደሜ ያውቃል። እኔ ነባሪ ነኝ። በነገራችን ላይ ዛሬ ነው ከኔ ጋር ተገናኘ እንጂ እኔ ከኦርቶዶክሶች ወንድማሞች ነባር ነኝ። የመጀመሪያ ነባር ማለት ነው። ከነሱ ጋር በጣም ብዙ ጊዜ አሳልፋለሁ። እንደውም በ2 ወር 3 ወር አልተገናኘም እንጂ። የት ቤተ እምነት ነው? እኔ መካነ ኢየሱስ ነኝ። ኦኬ መካነ ኢየሱስ። ኦኬ። ስለዚህ በአጸደ ነፍስ ያሉ ቅዱሳን ስለኛ ይጸልያሉ፣ በጸሎታቸው ያግሱናል፣ ይለምኑላል ብሎ ያምናሉ ፕሮፌት? ኧረ እኔ እኮ መቶ አምናለሁ። እኔ መቶ አንተ ስላልክ ሳይሆን እኔ መጽሐፍ ቅዱስ ስላይልዬ ነው የምረዳው እንጂ አንተ ስለተናገርክ አይደለም። የተጻፈ ቃል ላይ እኔ መጨመር አይችልም ወይ መቀነስ አይችልም። ተጽፏል መጽሐፉ ላይ የተጻፈ ቃል ሞቷል፣ ሞቷል፣ ስለተሞተ እንዳትጠሩ ስሙ የሚል አላየሁም። እኔ እናንተ ብዙ ጊዜ ተጠቅሳለ። እሱን ጥቅስ ልስጦትና ብዙ ጊዜ እነዚህ በአጸደ ነፍስ ያሉ ቅዱሳን አያውቁም፣ ስለኛ ስለምድር ስለሚደረገው ነገር አያውቁም ተብሎ በፕሮቴስታንት ወንድሞቻችን የሚጠቀስ ጥቅስ አለ። እሱን ጥቅስ ላንብብሎትና እንዴት እንደሚረዱ እስቲ ልስማ። እዚህ መክብብ ላይ ያለው ማለት ነው። መክብብ 9 ላይ መክብብ 9 ቁጥር 4 ጀምሮ ያለውን ያውቁታል ብዬ አስባለሁ፣ ግን ላንብብሎት። ምን ይላል? ያልሞተ ውሻ ከሞተ አንበሳ ይሻላልና ሰው ከሕያዋን ሁሉ ጋር በአንድነት ቢኖር ተስፋ አለው። ሕያዋን እንዲሞቱ ያውቃሉና ሙታን ግን አንዳች አያውቁም። መታሰቢያቸው ተረስቷልና ከዚህ በኋላ ዋጋ የላቸውም። ፍቅራቸውና ጥላቸው ቅንነታቸውን በአንድነት ጠፍቷል። ከፀሐይ በታችን በሚሰራው ነገር ለዘላለም እድል ፈንታ ከእንግዲህ ወዲህ የላቸውም ብለው ብዙ ጊዜ ሌሎች ፕሮቴስታንት ወገኖቻችን ቅዱሳን በምድር የሚደረገውን ነገር ከሞቱ በኋላ አያውቁም፣ በቃ አብቅቶላቸዋል፣
አያውቁም ብለው የሚጠቅሱት ጥቅስ ይሄን ነው። እርስዎ ይህን ጥቅስ እንዴት ነው የሚረዱት? መክብብ 9 ቅድም አንተ ብዙ ነገር አወርታለህ ወንድሜ፣ ብዙ ቃል ተረድቻለሁ እኔ በመንፈስ ቅዱስ ስላለ አይደለም። በመንፈስ ቅዱስ ቆሮንቶስ ላይ ያለው ቃል ሐዋርያ ስራ ላይ ያለው ነገሩ በመንፈስ ቅዱስ ነው። እኔ የተረዳ በመንፈስ ቅዱስ ተቀብያለሁ። በመንፈስ ቅዱስ ነው የምንረዳው እንጂ ሌሎቹ እዚህ ላይ ያሉ ሰዎቹ ስለምንገር አይደለም። መንፈስ ቅዱስ ከሁሉ በላይ ስለሆነ መንፈስ ቅዱስ ላይ የተጻፈ ስለ መጽሐፍ ቅዱስ ላይ የተጻፈ ቃሉ በመቶ እኔ ይቀበላለሁ። አይቻለሁ፣ እቀበላለሁ። የተቻለ ማለት በሐቅሜ ማለት ነው። በሐቅሜ የተረዳው በሐቅሜ የተረዳው እቀበላለሁ እኔ እና እያወራ ያላችሁ እናንተ የተጨመራችሁ አሁን ሌላ ነገር የለም። ቀጥታው በእግዚአብሔር የተጻፈ ቃሉ በምንም አንዳች ነገር ተጨማሪ የሌለ ቃል እያወራችሁ ነው እናንተ እያወራችሁ ያላችሁ። አይ ሲለ ፕሮፌት ትክክል አይደለም የሚሉም ሰዎች አሉ፣ እንደፈለጉም ይጽፋሉ። እሱ አይደለም። እኔ እናንተ ሰምቼ አይደለም። ራሴ እኮ ሙሉ ሰው ነኝ። አካል የተጎደለ ሰው አይደለም። ሙሉ ሰው ነኝ። የት እንደምሄድ አውቃለሁ። ወዴት እንደምሄድ ራሴ የሚያውቅ ሴት ነኝ። ስለዚህ እኔ እያወራ ያላችሁ በመቶ የእግዚአብሔር ቃል ስለሆነ በዚህ ላይ አንዳችንም ነገር እኔ እኮ ክርክር የለም፣ ተቀብያለሁ። እንደው መማርን በመቶ ፈልጋለሁ። ይሄ ነው። እሺ ፕሮፌት፣ አይ መልካም ያሬዶዬ እንትናን ኢቫንጀሊኩን ብትጠይቀው እሳቸው ልጠይቃቸውና ፕሮፌት እዚህ ሆኑና በኋላ ወደ እርሶ እንመጣለን። መምህር ብሩክና መምህር ብሬ ሰላም ይበሉን። ግን መምህር ብሩክ ሰላም ይበሉን። ከዛ መምህር ሰላም ለእናንተ ይሁን። ዮኒ፣ ዲያቆን መዝሙር ያሬድ፣ መምህር ኤፍሬም፣ መምህር ብሬ እንዲሁም ደምረው እዚህ ያላችሁ ሁላችሁም ታች እየሰማችሁም ያላችሁ ሰላም ብያለሁ። እሺ እንኳን በሰላም መጡ መምህር ብሩክ። መምህር ብሬ ሰላም ይበሉን። እሺ እንዴት አላችሁ? መምህር ኤፍሬም፣ መምህር ብሩክ፣ መዝሙር ያሬድ፣ ደሜ፣ ዮኒ ሁላችሁም እንዴት አላችሁ? እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንዴት አላችሁ? እንዴት ቆያችሁ? እግዚአብሔር ይመስገን። እንኳን በሰላም መጡ። ኢቫንጀሊስት ብስራት ሰላም ይበሉን። እርሶም ሰላም ናችሁ? የእግዚአብሔር ጸጋ የእግዚአብሔር ሰላም ይብዛላችሁ። ሁላችሁም ሰላም ብያችኋለሁ። ዮኒ ሰላም ነው? እግዚአብሔር ይመስገን። ሁላችንም ማገኛችሁ ደስ ብሎኛል። ታንክ ዩ። እኔ ወንጌላዊ ብስራት ይባላለሁ። እሺ አንዴ ጃሰባል ሰላም ይበለንና ከዛ ወደ እርሶ እመጣለሁ። ጃ ሰላም ብለን ሰላም ሁላችሁንም ሰላም ብያችኋለሁ። አሜን አሜን። እግዚአብሔር ይመስገን። እንኳን በሰላም መጣ። እሺ ኢቫንጀሊስት አንዴ ቀደሙና፣ ኢቫንጀሊስት ከየት ቤተ እምነት ኖት እና ያስተዋውቁ ራስዎትን፣ ከዛ ወደ ውይይቱ እንሄዳለን። እኔ ከወንጌል አማኝ ነው። ከወንጌል አማኝ የት ነው ህብረት የሚያደርጉት? መካነ ኢየሱስ፣ ቃለ ሕይወት፣ ሙሉ ወንጌል? መልካም ምስራች ቤተክርስቲያን። መልካም ምስራች ቤተክርስቲያን ነው። ኦኬ እሺ ኦኬ። ለነገሩ እሺ አሁን የተነጋገርነው ሐሳብ ሰምተውታል? አዎ ሰምቻለሁ። እሺ ከነቢት ጋር መክብብ 9 እስቲ አንዴ ከነቢት ጋር ያወራችሁት ጠቅላላ ሲወራ የነበረውን ሰምተውታል? ነብይትንም ጨምሮ። ከዛ ደግሞ እርሶ ከመጓቶ በፊት የነበረውን ሰምተዋል? አዎ ሰምቻለሁ። በጣም ጥሩ። መክብብ 9 እስቲ አንዴ ይፍቱልኝ። መክብብ 9 ላይ ቁጥር 4 ላይ ብዙ ጊዜ እኔ ኦርቶዶክሳውያን እዚህ ያለ ነው ከእርሶና ከፕሮፌት እና ከጃ ውጪ ይመስለኛል ሌሎቻችን ኦርቶዶክሳውያንን እና ብዙ ጊዜ ከፕሮቴስታንት ጋር ከእናንተ ጋር ጥያቄና መልስ ስናደርግ ያው መካነ ኢየሱሶች የሚረዱበት የራሳቸው አለ። አሁን እርሶን ነው የምፈልገው። የመክብብ 9 ላይ ቁጥር 4 ላይ ያልሞተ ውሻ ከሞተ አንበሳ ይሻላልና ሰው ከሕያዋን ሁሉ ጋር በአንድነት ቢኖር ተስፋ አለው። ሕያዋን እንዲሞቱ ያውቃሉና ሙታን ግን አንዳች አያውቁም፣ መታሰቢያቸው ተረስቷልና ከዚህ በኋላ ዋጋ የላቸውም ይላል። ይሄን ክፍል ያልሞተ ውሻ ተብሎ የተጠሩት እነማን ናቸው? ከሞተ አንበሳ የተባሉት የሞተ አንበሳ የተባሉት እነማን ናቸው? ደግሞ ሙታን የተባሉት እነማን ናቸው? አንዳች አያውቁም የተባሉት እነማን ናቸው? ይሄ በሩጫቸውን ለጨረሱ ለቅዱሳን ለክርስቶስ ምስክሮች
የሚጠቀስ ጥቅስ ነው? እንዴት ነው የሚረዱት? ስቴን በአጭሩ ያስረዱና ከዛ ወደ ውይይቱ እንሄዳለን። እሺ አመሰግናለሁ። መጽሐፍ ቅዱስ በተለይ የሚፈታው በመንፈሳዊ ነው። ሁላችን እንደምናውቀው እኛ ሁላችን ከአዳም ዘር የመጣን ሰዎች ነን። አዳም እግዚአብሔር ሕያው አድርጎ ነው የፈጠረው እና ሕያዋን ማለት በእግዚአብሔር ቃል መሰረት በመጽሐፍ ቅዱስ ውስጥ ዘፍጥረት ምዕራፍ 1 ከቁጥር 26 ላይ እግዚአብሔር አምላክ ሰውን በመልኩ በአምሳሉ ፈጠረ ነው የሚለው። እግዚአብሔር አምላክ ሰውን በመልኩ በአምሳሉ ፈጠረ ማለት የእግዚአብሔር አምሳል የእግዚአብሔር ባህሪ ሕያው ነው፣ ዘላለማዊ ነው፣ የማይሞት ማለት ነው። ስለዚህ በአዳም ውስጥ አዳምን ከምድር አፈር ካበጀ በኋላ ሕያው የሆነው ነፍስ የማይሞት ማለት ነው። ቅዱስ የሆነችው ፍጹም የሆነችውን ማንነቱን በሰው ውስጥ አስቀምጧል ነው። ነገር ግን ከጊዜ በኋላ እግዚአብሔር ዘፍጥረት ምዕራፍ 2 ከቁጥር 17 ላይ ነገር ግን መልካምና ክፉን ከሚያስታውቀው ዛፍ አትብላ፣ እርሱ በበላ ቀን ሞትን ትሞታለህ ነው ያለው። ኤቫንጀሊስት በጣም ይቅር ይበሉኝ እሺ። በጣም ከታላቅ አክብሮና ትህትና ጋር ነው። አንደኛ ብዙ ሰው ገስት ላይም ስላለ እድል እንድንሰጣቸው ነው። አይ ዶንት ቲንክ ጥያቄን ወይ በደንብ አላስተውሉት ይሆናል ወይ ስራ ላይ ሆነው ይሆናል ያይሰሙኝ። ጥያቄ የነበረው መክብብ 9 ቁጥር 4 ላይ ያለው ነው ወይ? ይሄን ጥያቄ ሌላ ሰው ልስጥና እርሶ